ናስቲ ቅዱሳን ህብረት ስትለው ባክ ምን ያረግልኛል እኔ ዝም ብዬ እየጸለይኩ እየጾምኩ ራሴ እየተጋው ኖራለሁ ይላሉ። እነሱ እንደዛ እንደተውት እናንተ እንዳትተው። የግል ጸሎት የግል ዲቮሽን ራሱን የቻለ አንተና እግዚአብሔር መሃል ያለ የምትጠቀምበት ነገር ነው። በመገናኘት መካከል በህብረት መካከል ያለው በረከትና ህይወት ደግሞ ህብረት መሃል ብቻ ነው ያለው። አንዱ በአንዱ ውስጥ ያለውን ጸጋ ኢንካሬጅ ያርግ፣ አይዞ ይበለው፣ ያበረታው፣ ይደግፈው፣ ይጸልይለት፣ ያበረታታው፣ እግዚአብሔርን ቃል ሼር ያርገው፣ ይተያዩ፣ ይገናኙ፣ ህብረት ጨምሩ ማለት ነው። ሰይጣናውን የሚያገሳ አንበሳ ሳይሆን እንደሚያገሳ አንበሳ። አንበሳ እኮ 1000 መንጋ ተሰብስበው ብቅ ይልና ይላል። ብትን ሲሉ አንዷን ታርጌት አድርጎ ይዞ ይሄዳል። ልክ እንደዛ ከመሃል ነው ነጥሎ የሚያወጣው። እግዚአብሔር ሰውን ሲኦል ይከተው አይከተው? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው። እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። እምቢ አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገው። ታርጌት ፉል የሚሰራው ከህብረት መሃል ነው ገንጥሎ የሚያወጣ፣ ከጸሎት መሃል ነው የሚያወጣ፣ ከእንደዚህ አይነት ነገር ውስጥ ነው የሚያወጣ። ለብቻ ትችላለህ ይላል። እንግዲህ የእግዚአብሔርን ድርሻ በክርስቶስ ኢየሱስ በኩል የተደረገልንን በጣም ብዙ ነው ስንካፈል የኖር ነው። ዛሬ ደግሞ በጣም በተወሰነ መንገድ ይህንን እኛ አክብረን መቀጠልና በዚህ እውነት ላይ ጸንተን መኖር እንዳለብን የዚህ መልእክት ጸሐፊ ደግሞ ያሳስበናል። እንደ ዕብራውያን መልእክት እንደዚህ ደብዳቤ አንባቢ፣ እንደ ደብዳቤው አጥኚ ደግሞ አማኞቹን ወይንም የዚህን ደብዳቤ አድማጮች ተደራሲያኑን በጌታ ናቸው ተባብለናል። ቦርን አጌን ክርስቲያንስ ናቸው። 15 ዓመት አካባቢ ያክል በጌታ ሆኖ ከርመዋል። ረጅም ዘመን በጌታ ቤት የኖሩ ናቸው። የመጽሐፍት ዕውቀት የቅዱሳት መጽሐፍት ዕውቀት በጣም በጠለቀ መንገድ አላቸው። ይሄ ሰውዬ የጀመርን ቀን የተነጋገርነው ይሄ ሰውዬ እንዲሁ ዝም ብሎ እንደነ ፊልጵስዩስና እንደ ሌሎች ደብዳቤዎች ራንደምሊ ወንጌል ብቻ አይደለም እየሰበከ ያለው። ሰዎቹን ኢየሱስ ክርስቶስ ሞቶልሃል፣ ኢየሱስ ክርስቶስ መስዋዕት ሆኖልሃል ቢላቸው እንዲህ በቀላሉ የሚቀበሉ ስላልሆኑ የብሉይ ኪዳን መጽሐፍት ባለቤቶች ስለሆኑ እነዚህን ሰዎች የበለጠ ለማስረዳት የመጽሐፍትን ዕውቀት ሰውየው በጣም በጥልቀት ወደ እነሱ ያቀርብ እንደነበር ብሉይ ኪዳንን በጣም ሰመራይዝ እያረገ እየከለሰ እየሰበሰበ በዚህ ደብዳቤ ላይ በጣም በሙላት እንደተጠቀመ ተመልክተናል። ስለዚህ በጌታ ለሆነ ሰው ነው እየተጻፈ ያለው። ስለዚህ ያበረታታቸዋል። በዚህ ደም በኩል በተቆረሰ ስጋ በኩል ታርቀናል፣ እግዚአብሔር ተቀብሎናል። ስለዚህ የተቀበላችሁትን ነገር በጣም አክብራችሁ ጠብቃችሁ ደግሞ እርስ በርስ በጣም እየተያያችሁ ህብረት እያደረጋችሁ መሰባሰባችሁን ሳትተዉ ቶሎ ቶሎ እየተገናኛችሁ በጣም ቶሎ ቶሎ ህብረት እያደረጋችሁ ኑሩ፣ ቆዩ፣ ክረሙ። ይሄ እውነት እናንተ ጋር የሚቆየው ለብቻችሁ ብቻ ሸሽጋችሁ ይዛችሁት ሳይሆን በህብረትም በአንድነትም በቤተ ክርስቲያን እንደዚህ ደግሞ ቶሎ ቶሎ በመገናኘትና በመሰባሰብ ነው እያለ ይመክራቸዋል አይደል? አሁን በቤተ ክርስቲያን እንደነዚህ ያሉ መሰባሰቦችን በጣም ኢንካሬጅ ያደርጋል ይሄ ደብዳቤ። ምናልባት አንድ ቁጥር ወደ ላይ ዘለል ብዬ ምናልባት ላንሳላችሁ። ቁጥር 25 ምንድነው የሚለው? አንዳንዶች ማድረጉን እንደተዉት መሰባሰባችንን አንተው ይልና ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። ስለዚህ አንዳንዶች እንደዚህ ማድረጉን ትተውታል ነው አይደል እያላቸው ያለው። ምን ማለት ነው? አሁን አንዳንዶች መሰብሰብ ትተዋል ማለት እየተወራ ያለው ቤተ ክርስቲያን ነው። ስለዚህ አሁን አንዳንዶች ከቅዱሳን ጋር ጤናማ የሆነውን ይሄንን ህብረት ማድረግ ትተዋልና እንደተዉት እናንተ እንዳትተዉት፣ ይልቁንም ዘመኑ እያለቀ እየቀረበ እንደሆነ ስታውቁ ከፊት ይልቅ እየተገናኛችሁ አንዱ ሌላውን ያበረታታ። ክብር ለእግዚአብሔር ይሁን። አንዱ በአንዱ ውስጥ ያለውን ጸጋ ኢንካሬጅ ያርግ። አንዱ በአንዱ ውስጥ የተቀመጠውን ይሄንን የዘላለም ሕይወት ኢንካሬጅ ያርግ። አይዞ ይበለው፣ ያበረታው፣ ይደግፈው፣ ይጸልይለት፣ ያበረታታው፣ እግዚአብሔርን ቃል ሼር ያርገው፣ ይተያዩ፣ ይገናኙ፣ ህብረት ጨምሩ ማለት ነው። አሁን ይሄንን ነው አይደለ ይሄ ሰው የሚለው። ትተዋል አንዳንዶች ናስቲ ቅዱሳን ህብረት ስትለው
ባክ ምን ያደርግልኛል እኔ ዝም ብዬ እየጸለይኩ እየጾምኩ ራሴ እየተጋው እኖራለሁ ይላሉ። እነሱ እንደዛ እንደተዉት እናንተ እንዳትተው። የግል ጸሎት የግል ዲቮሽን ራሱን የቻለ አንተና እግዚአብሔር መሃል ያለ የምትጠቀምበት ነገር ነው። በመገናኘት መካከል በህብረት መካከል ያለው በረከትና ህይወት ደግሞ ህብረት መሃል ብቻ ነው ያለው፣ ለብቻ አታገኘውም። አንዳንዶች እንደተዉት እናንተ እንዳትተው። ስለዚህ በጣም አክቲቭ ሆናችሁ ዩቲዩብ ላይ ብቻ የምትከታተሉ ሰዎች በአካል እንፈልጋቸዋለን፣ መሬት እንፈልጋቸዋለን። አየር ላይ የምትኖሩ ሰዎች መሬት ውረዱ፣ እኑኛ መሃል እንጨብጣችሁ፣ እንዳሳችሁ፣ እንንካችሁ። እንቀፋችሁ፣ ስማችሁን እንጠይቃችሁ፣ እንጸልይ፣ አብረን ህብረት እናርግ፣ ባይብል ስተዲ እንግባ። በጣም ሲሪየስሊ መንፈሳዊ ነገር ላይ ኢንጌጅ አድርጉ። አሜን ነው። አይ ቲንክ የዕብራውያን ተደራሲያን ከዛ ምን ይላሉ? አሜን ይላሉ። አሁን ቸርችን ኦልሬዲ ያሉት እነሱ እና ህብረታቸውን እያበረታታ ነው። ከፊት ይልቅ በጣም ቶሎ ቶሎ ተገናኙ የሚላቸው ለምንድን ነው? ቀኑ እያለቀ እየተጠናቀቀ ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ቶሎ ተገናኙ። ለምን? ሰይጣን ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር ወርዷል። መጽሐፍ ቅዱስ እንደሰደ የሚለው ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር መጥቷል። ሊያጠፋ ዲስትራክት ሊያደርግ። አንዱ ምንድነው ዲስትራክት የሚያደርገው? ከቅዱሳን ህብረት መካከል ነቅሎ ያወጣል ለብቻ። አሴሮሪንግ ላይን ነው አይደለ? አሁን መጽሐፍ ቅዱስ የሚለን እኮ ሰይጣን አሁን የሚያገሳ አንበሳ ሳይሆን እንደሚያገሳ አንበሳ ነው። የሚያገሳ አንበሳ አይደለም ሰይጣን። እንደ ከሆነ አክት ያደርጋል ነው። አንበሳ ምንድነው የሚያደርገው? ታርጌት ፉሊ አንበሳ እኮ 1000 መንጋ ተሰብስበው ብቅ ይልና ይላል ሲል ብትን ሲሉ አንዷን ታርጌት አድርጎ ይዞ ይሄዳል። ልክ እንደዛ ከመሃል ነው ነጥሎ የሚያወጣው። ስለዚህ ልክ የመጨረሻው ሰዓት ላይ ታርጌት ፉሊ የሚሰራው ከህብረት መሃል ነው ገንጥሎ የሚያወጣ፣ ከጸሎት መሃል ነው የሚያወጣ፣ ከእንደዚህ አይነት ነገር ውስጥ ነው የሚያወጣ። ለብቻ ትችላለህ ይልሃል። እኛ በጌታ ነው የምንችለው። ቀጥሎ በህብረት ደግሞ እናድጋለን። ክብር ለኢየሱስ ይሁን። ከዛ በኋላ ይቀጥላል። ይሄኛውን ሐሳብ በቃ ልክ እንደ እንትን ነው አይደለም የሚሰጣችሁ። ድንገት መሃል ላይ የክርስቶስ የመስዋዕትነት ሥራና የኛ ኃላፊነት መሃል መሰባሰባችሁን እንዳትተው ሲላቸው ሰዎቹ አሜን ይላል። ሊቀጥል ነው ብሎ ሲያስቡ ቁጥር 26 ላይ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። አሁን ድንገት ስቶ ደክሞ የወደቀ አይነት ሰው ሳይሆን ሆን ብለን በኃጢአት ጸንተን ብንመላለስ። መቼ? የእውነትን ዕውቀት ካወቅን በኋላ፣ የእውነትን ዕውቀት ከተቀበልን በኋላ። የእውነት ዕውቀት ወንጌል ነው። የእውነት ዕውቀት ክርስቶስ ነው። ይሄ ብርሃን ነው። ይሄ መገለጥ ነው። ኦልሬዲ ክርስቲያኖች ናቸው። የእውነትን ዕውቀት ከተቀበልን በኋላ የእውነት ዕውቀት፣ የውሸት ዕውቀት የሚባል አለ አይደል? ሁለተኛ ጢሞቴዎስ ላይ ጳውሎስ የተጠቀመው የውሸት ዕውቀት። የሆነ እንደውም ሁለት ነው የፍልስፍና ጽንፍ ጳውሎስ የውሸት ዕውቀት ነው ይለዋል። ይሄኛውስ የእውነት ዕውቀት። የእውነት ዕውቀት የተባለው ሕይወት የሚገኝበት ትምህርት ማለት ነው። ሳውንድ ዶክትሪን ማለት ነው። ሕይወት የሚገኝበት ትምህርት፣ የእውነት ዕውቀት፣ ሕይወት የሚገኝበት ትምህርት። ጳውሎስ እያወራ ያለው ሕይወት ስለሚሰጥ ጤናማ እውነት እያወራ ነው። የእውነት ዕውቀት አንደርስታንዲንግ፣ ወንጌል ገብቶት ሰው፣ እውነት በርቶለት ሰው፣ የእግዚአብሔር ፈቃድ የተገለጠው በልጁ በክርስቶስ ኢየሱስ በኩል ያለው የእግዚአብሔርን ማዳን ሰው ከተገነዘበ በኋላ የእውነት ዕውቀት ማለት ኢየሱስ ስለ ኃጢአት ሕይወቱን እንደከፈለ ሰው ከገባው በኋላ እግዚአብሔር ኃጢአት ላይ ምን ያክል ሲሪየስ እንደሆነ ሰው አንደርስታንድ ካረገ በኋላ ሰው እግዚአብሔርን ካወቀ በኋላ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ፣ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ
ጻድቅና ኃጢአትን የማያልፍ ደግሞ አምላክ ነው። ይህንን ሰው ካወቀ በኋላ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንኖር፣ አሁን በዚያ ለመኖር ብንወስን ምን ማለት ነው? እግዚአብሔር የገለጠልኝን ይሄንን እውነት የዚህንም የእውነት ዕውቀት ብገፋው ማለት ነው። እና በጣም እያበረታታቸው ነው የመጣው። የክርስቶስን የመስዋዕትነት ሥራ እያብራራላቸው ነው የመጣው። እስከዚህኛዋ ቁጥር ድረስ እስከ ቁጥር 25 ድረስ ሶስትና አራት ምዕራፍ ሙሉ የተከፈለ ክፍያ የተሰራ ሥራ፣ ያ ሁሉ መስዋዕትነት፣ የኢየሱስ ሳክሪፊሻል የሆነ ዴዝ ክሮስ በጣም ነው ያብራራው። ከብሉይ ኪዳን የክህነት መስዋዕትነት አንጻር ሰዎቹ ገብቷቸዋል። ኦልሬዲ ይሄ የእውነት ዕውቀት ከገባን በኋላ እኔ ከዚህ በፊት ሰምቼ አላቅም ቢል አንድ ሰው ከዕብራውያን ምዕራፍ 7 ጀምሮ እስከ ምዕራፍ 10 25 ድረስ ራሱ ካነበበ ኦልሬዲ የእውነት ዕውቀት ውስጧል። ይህንን የእውነት ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን አቋም ነው። ጸንተን ክርስትና ላይ ጽኑ፣ ኃጢአት ላይ አትጽኑ። በኃጢአት ጸንተን ምን ማለት ነው? ምንም ችግር የለውም፣ እግዚአብሔር አይገለኝም፣ አይቀጣኝም፣ ምንም አልሆንም። መደጋገም አይደለም እያወራለሁ። ኦልሬዲ በእውቀት ነው በኖሌጅ ነው የሚደረገው። ሆን ብለን አለና ከዛ ሆን ብለን ማለት ኮንሽስሊ ነው አይደል? ኮንሽስ ነው ሰውየው። ቅድም ያልኳችሁ ነው። ዴሊበሬትሊ ኢንቴንሽናሊ ነው። ኮንሽስ ነው። ቀጥሎስ ጸንተን ይላል። እግዚአብሔር ምንም አያረገኝም። እግዚአብሔር ሰውን ሲኦል ይከተዋል። አይከተውም። መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። እምቢ አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። ግን ምን እናርገው? እስቲ አሁን እሺ ቆይ ምን እናርገው? እኔ እዚህ በእውነት ምዕራፍ ውስጥ ባይኖር አላነሳው። ለመጽሐፉ ግን ታማኝ መሆን የለባችሁ። ዕብራውያን አሁን የክርስቶስ መስዋዕትነት ሲባል እንደዚህ ጥቅጥቅ እያላችሁ ነው የተማራችሁ። ታዲያ ይህንን መስዋዕትነት የሚንቅ ሲባል ደግሞ ባዶ ይሆናል እንደ ይሄ ቤት? አንንቅም ብለን ነው የምንቀጥለው። አሜን በሏ። አክብረን የኢየሱስን የመስቀል ሥራ አክብረን ለተሰራው ሥራ ምላሽ እየሰጠን እንኖራለን። ክብር ለኢየሱስ ይሆን። ሰው ሊደክም ይችላል። ኦብቪየስሊ ሰው ነው፣ ሊደክም ይችላል። ይስታል፣ ኦፍኮርስ ይስታል። ምን ጥያቄ ያለው? ሰው የሆነ ነገር ሊያበላሽ ይችላል። ኢንቴንሽናሊ ግን ሆን ብሎ በተቀናጀ መንገድ ፕላን አድርጎ ዲዛይን አድርጎ እያደረገ ቀጥሎ ጸንቶ በዛ ላይ የሚሄድ ከሆነ በጣም ከባድ። አንዳንዶች ምን ይላሉ? እንደዚህ የሚያደርገው ሰውዬ እኮ አሁን የተጻፈው በጌታ ላልሆነው ሰው ነው ይላሉ። ቢሆን በእውነት ነው የምላችሁ እንደኔ ደስተኛ የለም ነበር በጌታ ላልሆነው ሰው ቢጻፍ ኖሮ። ግን ክፍሉ ምንድን ነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ኦልሬዲ የእውነት ዕውቀት የተቀበለ ሰውዬ ነው። ጌታን የተቀበለ ሰው ነው። ሌላ የእውነት ዕውቀት አለ እንዴ? ቸርች ያለው የእውነት ዕውቀት ኒውክሌር ሳይንስ አይደለም። መሬት ዘመም ብላ ወደ ግራ ነው ወደ ቀኝ ነው የምትሽከረከረው። ይሄ አይደለም የእውነት ዕውቀት ለኛ። እሱ ፋክት ነው። ትሩዝ ለኛ ወንጌል ነው። ወንጌል ጎስፕል። እስቲ አሜን በሉ። ኢየሱስ መስቀል ላይ ስለ ኃጢአቴ ሞቷል። በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ። ይሄ ነው የእውነት ዕውቀት። ይሄንን ከተቀበልክ በኋላ ሆን ብሎ ሰው በኃጢአት ጸንቶ ከዛስ
ቢመላለስ ምን ማለት ነው? ወክ ጸንቶ አቋም ይዞ ስታንዴ ነው ብሎ ቢኖርበት ንስሐ ባይኖር መመለስ ባይፈልግ ባይወቀስ ባይጸጸት እምቢ ቢል እልከኝነቱ ከኢየሱስ ደም ከመንፈስ ቅዱስ ምክርና ወቀሳ ከበለጠበት ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት የለም አይደለም፣ አይኖርም እንዳታስበው።